ተመልካቾች አሁን የምገኘው ከሁለተኛው ትውልድ ዩኒቨርሲቲዎች መካከል አንዱ በሆነው የመደወላቡ ዩኒቨርሲቲ ነው። የመደወላቡ ዩኒቨርሲቲ በ1999 ሲመሰረት 742 ተማሪዎችን በመያዝ ነበር የመማር ማስተማር ሂደቱን የጀመረው። አሁን ላይ ግን በርካታ ተማሪዎችን እያስተማረ ለሀገሪቱ የተማሪ ሰው ኃይል ከማበርከት አኳያ የራሱን ድርሻ እየተጫወተ ያለ ትልቅ ዩኒቨርሲቲ ነው። ይሄ ዩኒቨርሲቲ ዛሬ ላይ ምን ቁመና ላይ ነው የሚገኘው? እንዲሁም ደግሞ ያሉ የመማር ማስተማር ሂደቶችስ ምን ይመስላሉ? ውስጥ ገብተን ፕሬዝዳንቱን እናገኝና የተለያዩ ጨዋታዎችን እንጨዋወታለን። አብራችሁን ወደ ውስጥ ዝለቁ። ይግቡ። ጤና ይስጥልን። እንዴት አላችሁ? እንዴት ኖት? ሁሉ ሰላም? ሁሉ ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየኝ። እንዴት ኖት? ሰላም ኖት አይደል? እናመሰግናለን። መልካም። በጣም ነው ቢሮ ደስ የሚለው። እየተመለከትኩት ነበርና ስገባ ራሱ እያደነኩት ነበር። ያምራል ቢሮ በጣም። ቢሮ መጀመሪያ እኔ መስከረም 2018 አሁን የዛሬ 6 ወር ሊሆነኝ ነው ወደዚህ የመጣሁት። ብዙም ሳየው ቢሮ ሳቢ አይደለም፣ ቢሮ ለስራ ምቹ አይደለም። ብዙ ጉድለቶችን ያየሁበት ስለነበረ እናም ደግሞ ከበላይ አመራሮቼ ከክቡር ጠቅላይ ሚኒስትር ጀምሮ ያው ምቹ የስራ አካባቢ የሚለውን በደንብ ተመሪያለሁ። እውነት እንደሆነ ማረጋግጫለሁ። ስለዚህ ከዚህ አንፃር የመጀመሪያ ስራ ኢንቫይሮንመንት ማስተካከል ነበረ። ስለዚህ አሁን ዩኒቨርሲቲውን የሚመጥን ቢሮ አልነበረም። በኔ እይታ ሌሎችም ዞሬ ባየሁት ዩኒቨርሲቲውን የሚመጥን የስራ አካባቢ መፍጠር አንድ ስራ ያርጌ ነው ስራ የጀመርኩት። ኦልሞስት ይሄን ቢሮ በዚህ አይነት ደረጃ አፍርሰን ነው የሰራ ነው። እንደ አዲስ ማለት ነው። እንደ አዲስ ነው የሰራ ነው። ዶክተር የኮተቤ ሜትሮፖሊታን ዩኒቨርሲቲ እዛ ነበሩና ኮተቤ ሜትሮፖሊታን ዩኒቨርሲቲ ፋውንዲንግ ፕሬዝዳንት ሆኜ መርቻለሁ። እዛ 4 ዓመት ሜትሮፖሊታን ከሆነ በኋላ 4 ዓመት ደግሞ ወደ ትምህርት ዩኒቨርሲቲ በአዲሱ ተቋማት መልሶ ማደራጀት ሲቀየር የዛ ዩኒቨርሲቲ ፋውንዲንግ ፕሬዝዳንት ሆኜ አገልግዬ በኋላ ደግሞ እንግዲህ ያው በተሰጠኝ ተልእኮ ወደዚህ መጣው ማለት ነው። መስከረም ወደዚህ መጥቼ ከመስከረም እስካሁን ላለፉት 6 ወራት ደግሞ የመደወላቡ ዩኒቨርሲቲ ፕሬዝዳንት ነኝ። ስለዚህ 6 ወር ቆይታ ነው ያለሁት በመደወላቡ ዩኒቨርሲቲ። 6 ወር ቆይታ ነው። ከዚህ በኋላ ከኔ ጋር የምታወራው በ6 ወር ውስጥ ምን ሰራህ ብለህ ልጠይቀኝ ትችላለህ። የኔ ሊደርሺፕ መርህ እያንዳንዷ ቀን ለህዝቤ ለሀገሬ ልትውል ይገባል፣ ልትባክን አይገባም። እኔ ልደክም እችላለሁ፣ ግን ደግሞ እያንዳንዷ ቀን ልትባክን አይገባም በሚል በሴንስ ጊዜ የለኝም መንፈስ ነው ሁሉን ነገር የሰራ ነው። ቅድም ሲያነሱልኝ ወይም ደግሞ ሲነግሩኝ ነበረ እዚሁ ባሌ ሮቤ ነበሩ። ከዛ በኋላ ነው ወደ አዲስ አበባ የሄዱትና ከዛ ከብዙ ዓመት በኋላ ነው የተመለሱት። መች ነበሩ እዚህ የቆይታው? አብዬ የልጅነት ፍርማ የሊደርሺፕ የአመራርነት ፍርማ በ25 ዓመት የተለማመድኩት ግኒራ ሃይስኩል ባሌ ግኒራ ሃይስኩል ነው። የዛ ዳይሬክተር ነበርኩ። ከዛ ወደ ሮቤ ቲቲአይ ፕሪንሲፓል ሆኜ የመጣው የመጨረሻው ፕሪንሲፓል። በስንት ዓመተ ምህረት ማለት ነው? ያኛው በ1990 ነው። ሮቤ የመጣሁት 4 ዓመት እዛ ከመራው በኋላ ሮቤ ቲቲአይ ኃላፊ ሆኜ የመጣው። ከዛ ደግሞ እሱን ወደ ኮሌጅ አሳድጌ መጀመሪያ የኮሌጁ ዲን ሆኜ ለመጀመሪያ ዲፕሎማ ደግሞ በባሌ አለማመድኩ። ዲፕሎማ እንደ ፒኤችዲ ይታይ ነበር ያኔ። ከዛ ያኔ መደወላቡ በ1999 ይሄ ተመሰረተው መደወላቡ ያን ጊዜ ወደዚህ ዩኒቨርሲቲ ይሁን ተብሎ ሲመጣ እዛ ሆኜ አንድ ጎጆ አውጪ ነኝ ብዬ ማለት ይችላለሁ። ያን ጊዜ ግን የሮቤ መምህራን ኮሌጅ ነበርኩ የዛሬ 22 ዓመት ማለት ነው። ከ22 ዓመት በኋላ ነው ተመልሰን 22 ዓመት በኋላ ያው እንግዲህ ተልእኮ ስለሆነ እሺ ብዬ መጣ ወደዚህ ተመልሼ ማለት ነው። ዶክተር ከመጡ በኋላ ያው የ6 ወር ቆይታ ነው ያለሁት። በዚህ 6 ወር ግን በርካታ ስራዎችን እንደሰሩ እየነገሩኝ ነውና እነዛ ስራዎች ምንድናቸው የሚለውንም ለማየትም ጭምር ነው። ከየት እንጀምር? መልካም ያየን መጫወቱ ነው። ጥሩ ነው። ከወሬ ያለፈ ተግባሩ መሬት ላይ ምን ይመስላል የተባለው አለው የሚለው ነገር ሄደን አንዳንድ ነገሮችን እናያለን ማለት ነው። ወደ አዳራሽም ወደ ምን እንንቀሳቀሳለን። ይሄ ኤክስቴንሽን ነው። እዛ ጋር 2-3 ሰው ነው የምታስተናግደው። የማኔጅመንት ስብሰባ ሲኖር፣ ጠበብ ያለ ውይይት ሲኖር ደግሞ እዚህ ጋር ነው የሚሆነው። ይሄ ጽድት ያለች ክፍል ናት።
የፕሬዝዳንት ጽህፈት ቤት ጻፊ እዚህ ጋር ነው የምትሆነው። ከዛ የወጣ ሰው እዚህ ነው። ተናቦ መስራት ስላለባቸው የፕሬዝዳንት ጻፊ እዚህ ጋር ነች። እንትኖ ዋናው በሩ አሻራ ነው እዚህ ጋር ነው። ይሄ እንግዶች ባለጉዳይ ሲመጡ እዚህ ጋር ሆነው እዚህ ጋር ሆነው በተመቸ ሁኔታ አርፎ ጉዳያቸውን ጨርሰው የሚወጡበት ክፍል ነው። ይሄ ሴኔት ነው። ይሄ አሁን ይሄ የሴኔት መሰብሰቢያ ነው። መቀመጥ እንችላለን። ይሄ ነጭ እንግዲህ ነጭ ነው። ሁሌ እዚህ ነው የተማሪ ምረቃ የሚረጋገጠው አፕሩቫል የሚሰራው። እዚህ አመራሮቻችን ፎቶዎች ይገባሉ። አጠቃላይ እንግዲህ በጣም ደስ ብሏቸው ሆኖ ቁጭ ተብሎ ደረጃውን የመጠነ ተቋም እንዲሆን ነው። አሁን ዋናው ዓላማ ምንድነው ብለህ ብትጠይቀኝ ተቋም ግንባታ ነው። እኔ ነገ ሄዳለሁ። ተቋም ግን መገንባት አለበት። ለሚመጣው ሰው ምቹ የሥራ አካባቢ ፈጥረህለት ትሄዳለህ። የሚመጣው ቀጥታ ወደ ስራ ይገባል። ምቹ የሥራ አካባቢ አሁን እኔ ለፋውበትን ነገር ውስጥ አይገባም ማለት ነው። ስለዚህ አሁን ምን ሰራ ብለህ ብትለኝ ምቹ የሴኔት መሰብሰቢያ ይሄው አስቀምጫለሁ። የሚመጣው መጥቶ ቁጭ ብሎ መምራት ነው ከዚህ በኋላ። እዚህ ነበር ቀደም የነበረው ቢሮ ይሄ ነው። እውነት ለመናገር እዚች ውስጥ በፍጹም 4x4 የሆነ ነገር አይነት ነገር ውስጥ ሆነ ስራ መርተ ለራስ ተቀምጠን ተወጣ ትችላለህ። ከስተመሮች ደንበኞች ግን በዛው ልክ ነው ተቋሙንም እይታ የሚያዩት እና ሁለተኛ ዩኒቨርሲቲ ደግሞ የውጭ ዜጋም የሀገር ውስጥ ዜጋም የሚመጣበት ነው። በጠቅላይ ሚኒስትራችንም የስራ አካባቢ ምቹ አድርጎ የምንባለው ትክክል ነው። ብዙውን እድሜን የጨረስኩት በትምህርት ውስጥ ነው። እኔ 28 ዓመት ትምህርትን መርቻለሁ። ከሃይ ስኩል እስከ ቲቲአይ፣ ከቲቲአይ እስከ ኮሌጅ፣ ከኮሌጅ እስከ ኢትዮጵያ ስራ አመራር፣ እስከ ትምህርት ሚኒስቴር፣ እስከ ዩኒቨርሲቲ ኮሌጅ፣ ሜትሮፖሊታን ዩኒቨርሲቲ እያልኩ ብዙ መርቻለሁ እና እነኚህ ረድተውኛል። በተለይ ትምህርት ሚኒስቴር ቆይቼ ዩኒቨርሲቲዎችን በብዛት ስገመግማቸው የቆየሁበት ሁኔታ በጣም ዛሬ ግባት ሆኖ ረድቶኛል። መደወላቡ ዩኒቨርሲቲ ላለፉት 18 ዓመታት አዳራሽ አልነበረውም ማለት ይቻላል። ከ220 ሰው በላይ የማይዝ ትንሽ አዳራሽ ነው እዛ ፕሬዝዳንት ቢልዲንግ ላይ ያለው። እሱ ነው በቃ ያለው አዳራሽ። ይህ አዳራሽ በ2000 ከተጀመረ ቆይቷል። በ2013 ማለቅ ነበረበት። ነገር ግን በተለያየ ምክንያት ቆሞ የቀረ ነው። ምን ላይ ትኩረት ነው የምታደርጉት? በአራት ጉዳዮች ነው ዲፍረንሺየት የተደረግነው ወይም ልየታ የተደረገልን በትምህርት ሚኒስቴር። አንደኛው ግብርና ነው፣ ሁለተኛው ቱሪዝም ነው፣ ሶስተኛው ሕክምና ነው። ብዝሃ ሕይወት ብያለሁ። አራቱን ለይቶ በዛ ላይ ደግሞ ሶሻል ሳይንስ እና ኤጁኬሽንም እንሰጣለን። በእነኚህ ኤሪያዎች ላይ ነው እንግዲህ ወደ 116 የትምህርት ፕሮግራሞችን አሁን እየሰጠን ያለ ነው። 52 የባችለር መጀመሪያ ዲግሪ እና 58 የማስተርስ ዲግሪ ፕሮግራሞችን እየሰጠን ነው ያለ ነው። ይሄ እጅግ በውስጡ በጣም የተደራጀ ብዙ ቦታዎች ያሉት ጥሩ ቤተ መጻሕፍት ነው። ትልቅ እኛ ስም ስንሰይመው ወደ ዳግማዊ አብርሆት ብለነዋል። እንደው ዶክተር ብዙ ነገር ተመልክተናል። መደወላቡ ዩኒቨርሲቲ በተለይም ባለፉት 6 ወራት የተሰሩ ስራዎች በርካታ ናቸውና የተለያዩ ስራዎችን ተመልክተናል። በቀጣይ መደወላቡን የት እንጠብቀው? የሰው ኃይላችንን ከመገንባት ላይ ነው በቀጣይ ደግሞ እያተኮርን መሄድ ያለብን። እውቀት በየጊዜው አዲስ ነው። ጊዜው ደግሞ የዘመነ ነው። የኤአይ ዘመን ነው።
መምህራኖቻችንን ወደዛ ደረጃ እንዲሸጋገሩልን በቀጣይ ደግሞ የአቅም ግንባታ ስራ ላይ አብዝተን አተኩረን መስራት አለብን። የማብቃት ስራ መስራት አለብን የሚለውን ነገር እንሰራለን እና የተማሪ መሰረተ ልማቱ ከህንጻውም እንደምታዩ እነኚህ ህንጻዎች እዛም እዚህም ቡራቡሬ ነገሮች ናቸው። የሆነ ነገር ነው። እነኚህን ሁሉ መልክ እያስያዝን እያሳመርን ምን ያደረግን ስንሄድ አንድ ቀን በሮድማፕ ውስጥ ባስቀመጥነው አግባብ መሬት ላይ ያንን ማውረድ ከቻል የተሻለ መደወላቡን ጠብቁ። ጥሩ ቆይታን ያደረግነው ዶክተር ስለሰጡን ጊዜ ስለነበሩት ቆይታ እንዲሁም ደግሞ ግቢውን በደንብ ስላስጎበኙን ከልብ ነው የማመሰግነው። እኔም በጣም ነው የማመሰግነው። ፋና ሚዲያ ኮርፖሬሽን አብረን እየሰራን ነው። በጣም ነው የማመሰግነው።